በአሜሪካ ሚኒሶታ በተደረገው የግራንድ ማስ ማራቶን ቅዳሜ ዕለት ተደርጓል። በዚህ ውድድር ላይ ኢትዮጵያውያን አትሌቶች በትልቁ ጥሩ ውጤቶችን ያስመዘገቡበት ውድድር ሆኖም ተጠናቋል። በወንዶችም በሴቶችም ተሳትፎን ያደረጉት ኢትዮጵያውያን አትሌቶች በሜዳሊያ ዝርዝር ውስጥም ገብተው ያጠናቀቁበት ውድድር እንደሆነ ተመልክተናል። የግራንድ ማስ ማራቶንን በዛሬው ፕሮግራማችን እንመለከታለን። ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ኢትዮጵያውያን አትሌቶች በተለያዩ ርቀት ውድድሮች ላይ ተሳትፎን በሚያደርጉባቸው ውድድሮችን እየተከታተለን ቪዲዮዎቻቸውን ወደ እናንተ የምናደርስበት ቻናላችን ነው። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። ዛሬ በአሜሪካ ሚኒሶታ የተደረገውን ያለፈው ቅዳሜ የተደረገውን ትልቁን የማራቶን ውድድር እንመለከታለን። ኢትዮጵያውያን አትሌቶች በዚህ ውድድር ላይ ምን አይነት ትንቅንቆችን ያደረጉ የሚለውን ከነ ቪዲዮው ጭምር በዛሬው ፕሮግራማችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ለአትሌቶቻችን ያላችሁን የእንኳን ደስ አላችሁ መልእክቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እስከ ቪዲዮአችን መጨረሻም አብራችሁኝ ቆዩ። Pretty far up. You can see that her head is a little bit back. And I can actually remember in 46th Grandma's Marathons in the women's division, and she is going to add the 50th here. Dakota Pope-Payne. ይህ የማራቶን ውድድር በርካቶች በየዓመቱ በጉጉት ከሚጠብቋቸው ውድድሮች መካከል አንደኛው ነው። የግራንድ ማስ ማራቶን በዚህ ውድድር ላይ በርከት ያሉ ተወዳዳሪዎችም በዘንድሮ ውድድር ላይ ተካፍለዋል፣ ኢትዮጵያውያንን ጨምሮ። ይህ ውድድር በአሜሪካ ሚኒሶታ የተደረገ ሲሆን በወንዶቹም በሴቶቹም ጥሩ ፉክክር የታየበት ውድድር ሆኖ ተጠናቋል። በወንዶቹ ውድድር ኤርትራዊው አትሌት አማኑኤል መሰል በአንደኝነት ያጠናቀቀበት ውድድር ነው። ይህንን ማራቶን ለማጠናቀቅም የፈጀበት ሰዓት 2 ሰዓት ከ11 ደቂቃ ከ21 ሰከንድ የገባበት ነው። ኢትዮጵያዊው አትሌት ጌትነት ገዳሙ ደግሞ 3ኛ ደረጃን ይዞ ነው በዚህ ውድድር ላይ ያጠናቀቀው። የገባበት ሰዓት 2 ሰዓት ከ13 ደቂቃ ከ03 ሰከንድም የፈጀበት ሰዓት ሆኗል። በመሃል ኬንያዊው አትሌት ኤሊሻ ባሩኖ ደግሞ 2ኛ ደረጃን ይዞ ያጠናቀቀ አትሌት ነው። 2 ሰዓት ከ12 ከ50 የፈጀበት ሰዓት እንደሆነ ጭምር ተመልክተናል። ሌሎች ኢትዮጵያውያን አትሌቶችም በዚህ ውድድር ላይ ቢካፈሉም ነገር ግን እስከ 10ኛ ድረስ ማጠናቀቅ አልቻሉም። ኢትዮጵያዊው አትሌት ጌትነት ገዳሙ ብቻ ከኢትዮጵያም የነሐስ ሜዳሊያን አሸነፈበት ውድድር ሆኖ በወንዶቹ ተጠናቋል። እንዳልኳችሁ ጌትነት ገዳሙ 2 ሰዓት ከ13 ከ03 በመግባት ነው የኤርትራውን አትሌትና የኬንያውን አትሌት በመከተል 3ኛ ደረጃን ይዞ ያጠናቀቀው። በሴቶቹ ትልቅ ትንቅንቅን አድርገዋል ኢትዮጵያውያን አትሌቶች። በተለይ ደግሞ ባሻንኬ ቢሎ ደግሞ ከኢትዮጵያ 2ኛ ደረጃን ይዛ ያጠናቀቀችበት ውድድር እንደሆነም ተመልክተናል። ይህንን ውድድር አሜሪካዊት አትሌት ናት በአንደኝነት ያጠናቀቀችው። ሆፌን ይህንን ውድድር 2 ሰዓት ከ28 ደቂቃ ከ51 በመግባት ውድድሩን በአንደኝነት ስታጠናቀቅ፣ ኢትዮጵያዊቷ አትሌት ባሻንኬ ቢሎ ደግሞ 2ኛ ደረጃን ይዛ አጠናቃለች። የፈጀባት ሰዓትም 2 ሰዓት ከ29 ደቂቃ ከ36 ሰከንድ እንደሆነ ነው የተመለከት ነው። 3ኛ ደረጃ ላይ አሜሪካዊት አትሌት ተቀምጣለች። ከዛ በኋላ ያሉትን ደረጃዎች በአሜሪካውያን አትሌቶች እስከ 10ኛ ድረስ የተቀመጡበት እንደሆነ ነው የተመለከት ነው። በአጠቃላይ ኢትዮጵያውያን አትሌቶች በዚህ ውድድር ላይ ያደረጉት ተሳትፎ በወንዶቹ በ3ኛ ደረጃነት በማጠናቀቅ የነሐስ ሜዳሊያን ያገኘንበት፣ እንዲሁ ደግሞ በሴቶቹ ደግሞ 2ኛ ደረጃን ይዘን ያጠናቀቅንበት ውድድር ሆኖ ተጠናቋል። በርካታ ተሳታፊዎች የነበሩት የአለፈው ቅዳሜ ደግሞ የተደረገው በአሜሪካው ሚኒሶታ ተዘጋጅቶ የነበረው በየዓመቱ የሚደረገውና ተጠባቂ ውድድር የግራንድ ማስ ውድድር ላይ ኢትዮጵያውያን አትሌቶች በዚህ መልኩ ተሳትፎን አድርገዋል። በቀጣይ ደግሞ ሌሎች ኢትዮጵያውያን የተካፈሉባቸው የአትሌቲክስ ውድድሮችን እንመለከታለን። የዚህኛውን የአሜሪካ ሚኒሶታ ላይ የተደረገውን የማራቶን ውድድር ቪዲዮን ግን በተለይ በመጨረሻዎቹ ዙሮች ላይ የነበሩ ትልቅ ትንቅንቆችን ግን ቪዲዮን ሙሉን እንድትከታተሉ በአክብሮት ጋብዛችኋለሁ። በቀጣይ ፕሮግራሞቻችን ሌሎች ኢትዮጵያውያን አትሌቶች ሌሎች አስደናቂ ድሎችንና ሌሎች ደግሞ ከፍ ያሉ ታሪኮችን ወደ እናንተ ይዘን እንመለሳለን። ቪዲዮን እንድትከታተሉ በጋበዝኳችሁ እዚህ ጋር አበቃሁኝ። መልካም ጊዜ ይሁንላችሁ።